ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ወርቅ የሆናችሁ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በጣም አሪፍና የምትወዱት ሁላችንም የምንወደው ልንማርበት የሚገባ አይነት ቪዲዮ ነው ይዤላችሁ የመጣሁት። በእርግጠኝነት ሁላችንም ልባችንን ይነካል ብዬ ያሰብኩትን ቪዲዮ ነው ይዤ የመጣሁት። ትናንትና በጣም ደስ የሚል ነገር አይተናል እነ ብሩኬ ቤት። እንግዲህ ሰሞኑን ብሩኬ እየሰራቸው ያሉ ነገሮች ብሩኬ ማን ነው የሚለውን ነገር በደንብ የገለጸልን ይመስለኛል እና የቅንነት ጥግን የደግነት ጥግን እያስተማረን ስለሆነ ልናመሰግነው እንወዳለን። እኔ በግሌ በጣም ነው አመሰግነው። ማለት መስጠት መታደል ነውና መስጠትን መማር ደግሞ ከምንም በላይ እንደዚህ እየሰጡ ስጦታን የሚያስተምሩ ሰዎች ደግሞ ስናገኝ ተመስገን ነው የምንለው አይደለ? ስለዚህ ብሩኬ እያደረጋቸው ያለው ነገር አሁን ጥሩ ስኬት ላይ ደርሷል። ብዙዎቻችሁ ትላንትናም እንዳልኩት ይሄንን ማድረግ የምትፈልጉ በጣም ብዙዎች አላችሁ። በነገራችን ላይ ሁላችንም የምንስማማበት አንድ ነገር አለ። ያሰብነው ነገር እንዲሳካ ከተፈለገ ከኛ የሚጠበቅ አንድ ነገር አለ። ቅንነት ማለት ነው። ቅን ከሆነን ያሰብነው ሁሉ እንደሚሳካልን ምንም ጥያቄ የለውም። እግዚአብሔር ነገሮቹን ሁሉ በምንፈልገው መንገድ ያስኬድልናል። የልባችን ቅንነት ካለ ማለት ነው። ትላንትና ከትላንት ወዲያ እንደዚህ እያለ ባለፈው ታስታውሳላችሁ ለሃይሚ በቃ ጥሩ ጓደኛሞች ናቸው። አብረውን ያደጉት ማለት ይቻላል። በዩቱብ በተለይ ሁለቱ ጎልቶ የወጡት እናንተም በደንብ የምታውቋቸው በዩቱብ ነው አልመናቃቸው። በጣም ልዩ ናቸው። በቃ ከቡታጅራ ልጆች ጥሩ ብትባሉ የምትጠሩት በቅድሚያ እነሱን ነው ብዬ ነው የማስበው አይደለ? ብዙ የቡታጅራ ልጆች አሉ እና አብርሽም የቡታጅራ ልጆች ናቸው። እነ ብሩኬም ብዙ አሉ፣ እነ ማርክ አሉ፣ እነ ኤፍሬም አሉ። በጣም ብዙ የቡታጅራ ልጆች አሉና ግን እንደው ማለት ነው የሚመጣላችሁ በእርግጠኝነት ብዬ የማስበው ልክ እንደኔ በአካል የማታውቋቸው ማለት ነው፣ ግን በቪዲዮ የምታውቋቸው ስራቸው ቀድሞ በደንብ ጎልቶ ስለመጣ እነሱን በደንብ እንድናውቃቸው በደንብ አስተዋወቀን ስራቸው። የብሩኬን ቅንነት ደግሞ የሃይሚንም ቅንነት ደግሞ በደንብ እናውቃለን አለ። ያ ነገር የበለጠ እንድናውቃቸው አደረገን ማለት ነውና በቃ እነሱ በቃ ትልቅ እንትን ናቸው፣ ምሳሌ ናቸው የቡታጅራ ልጆች ማለት ነውና ብሩኬ ሊደነቅ ይገባል። ለሃይሚ ያንን የመሰለ ቤት ሰርቶ እንግዲህ በስጦታ ሰጥቷታል። ትላንትና ደግሞ ሁሌም ከአንደበቱ የማትጠፋው እናቱ ሙሽዬ እንኳን ደስ ያለች ማለት እንፈልጋለን። ያንን የመሰለ ቤት ሰርቶ ሰጣት ማለት ነው። በጣም የሚገርመው ልግስና አንዳንዴ ከቤተሰብ ይመጣል አይደለ? ከአካባቢ ይመጣል። ያደግንበት አካባቢም ወሳኝነት አለው። ያደግንበት ቤትም ወሳኝነት አለው አይደለ? ይሄን ብሩኬ ከየትም አላመጣውም። ትላንትና በደንብ አይተናል። ከቤተሰቡ እንዳመጣው ይህንን ስጦታ ልግስናውን፣ መልካምነትን፣ ደግነትን ከቤተሰብ እንዳመጣው ሙሽዬ አሳይታናለች አይደለ? ምንም ቢሆን ትላንትና ቤቱ ለሷ ተብሎ ቢሰጣትም ለሀብቴ ራሱን እስኪችል እዚህ ውስጥ ይኖረ ለሱ ነው አሁን የሚያስፈልገው ብላ ወዲያው አይምሯ ውስጥ አስቡት። ሌላ ጊዜ እንኳን አስባ አይደለም፣ ወዲያው አያችሁ፣ ሐሳቡ በጭንቅላቷ ውስጥ ነበር መጀመሪያውኑ። በቃ ይሄ ልጅ የት ይረፍ እያለች እንቅልፍ ነስቷታል ማለት ነው። የት ነው የሚያርፈው? ሊያገባ ነው ደግሞ በቅርቡ ማለት ነው። እና ሀብቴ ራሱን እስከሚችል እዚህ ውስጥ ይኖር፣ እኔ አልገባበትም፣ የኖርኩበትንም ማህበረሰብ ጥዬ ወደዚህ መምጣት አልችልም ብላ አሳምናናለች። ታዲያ ይሄ ደግነት ብሩኬ ባይወርሰው ነው አይደል? የሚገርመው ሌላው ብሩኬ ዛሬ በጣም ድንቅ የሆነ ስራ ሰርቷል። ለወንድሙ ትላንት ጠብቆኝ ብሏል። ለወንድሙ መኪናን የሚያክል ነገር ስጦታ ሰጥቶታል። እሱም አንድ የተናገረው ነገር አለ። በነገራችን ላይ በዚህ አጋጣሚ እድለኛ ናችሁ ሳልል አላልፍም። እንደነሱ ያለ ቤተሰብ ቢበዛ መልካም ነው። ምክንያቱም ያለንበት
በጣም ክፉ ስርዓት ውስጥ ነው ያለ ነው። በጣም ያስጠላ ራስ ወዳድ የበዛበት ጊዜ ላይ ሆነን እንደዚህ ያለ ቤተሰብ ማየት ደግሞ ከምንም በላይ በቃ የሚደነቅ ነው አይደለ? ብዙ ወንድማማቾች በጥቅማ ጥቅም ሊጋደሉ በሚፈላለጉበት ዓለም ውስጥ እየኖርን ብዙ በትንሽ በማይረባ ገንዘብ፣ በማይረባ መሬት፣ በማይረቡ ጥቅማ ጥቅሞች ሊጋደሉ የሚፈላለጉ ወንድማማቾች በጣም ብዙ አሉ። የተገዳደሉም እኔም አውቀዋል፣ በደንብ የማውቀው ማለት ነው። የተገዳደሉም አሉ በማይረባ ነገር ማለት ነው። ወደ ገጠር ስትወጡ ደግሞ ለሳር ተብሎ ማለት ነው፣ ለሳር ማለት ነው። ድንበር አልፈህ አብልተሃል ሳሬን ምናምን ብለው የተገዳደሉ አውቃለሁ፣ ወንድማማቾች ማለት ነው። ከአንድም ሁለት ሶስት አውቃለሁ። ተመልከቱ። ይሄ ሁሉ ባለበት ቡርኬ ወንድሜ መከታዬ እኔ አላንተ አልደምቅም ብሎ ለወንድሙ መኪና መስጠቱ እውነት ከምንም በላይ የሚያስደስት ነው። ብዙዎቻችንን ራሳችን እንድንጠይቅ የሚያደርግ ነው አይደል? በቃ እንደዚህ ያለ ቤተሰባዊነት እንዲህ ያለ ቤተሰብ ውስጥ ማደግ የሚተሳሰብ ወንድምና እህት ማለት ከዚህ የሚበልጥ እኮ የለም። እናንተ እኮ ወንድሜ ላግዝ ብላችሁ አጥፍቷችሁ ሊሄድ ይችላል። እህቴ ላግዝሽ ብላችሁ እኮ መጥተው አጥፍቷችሁ ሊሄዱ ይችላሉ። ብዙዎቹ ማለት እንደዚህ የሚያለቅሷሉ። ገብቷችኋል? እናንተ ልታግዟቸው ፈልጋችሁ አጥፍቷችሁ የሚሄዱ አሉ። ብዙ ታሪክ አለ በዚህ ዙሪያ ላይ ብዙ የተማረሩ ሰዎች አሉ፣ እናውቃለን። እንደዚህ ያለ ቤተሰብ ደግሞ አለ። በቃ የሚገርሙ ማለት ነው፣ የሚተሳሰቡ በቃ አንዱ ለአንዱ የሚያስብበት መንገድ ከምንም በላይ የሚያስደንቅ እና እኔ በጣም ደስ ብሎኛል እውነት ለመናገር ማለት ነው። ሀብቴ ያደረገው ብሩኬ ገንዘቡን የሰጠው አይደለ? ሀብቴ ደግሞ ላቡን የሰጠው። አንዳንዴ ምን አለ መሰላችሁ፣ አንዳንድ ወንድሞች እናንተ ይሄን ነገር ሐሳብ ነግራችሁት እንኳን ስራልኝ ቤት 2 ቤት ስራልኝ ብላችሁ ገንዘብ ሰጣችሁት ኃላፊነት ሰጣችሁት አይደለም ልትሰሩ እንዳሰባችሁ እንኳን ሲያውቁ እናንተ እንዳሰሩ ማለት ነው። ራሳችሁ እንኳን ቆማችሁ ለማስራት እንኳን ብትፈልጉ እናንተ እንዳሰሩ ከሱ በታች እንድትሆኑ የሚፈልጉ ወንድሞች አሉ። እሱ ግን ራሱን የሰጠው በቃ ለቡሩኬ ራሱን የሰጠው አሞት ከስቱ የራሱን ስራ ጎን ለጎን 2 ቤት ማሰራት አይደለም 1 ቤት ማሰራት 1 ክፍል ቤት ማሰራት በዚህ ሰዓት ከባድ ነው። ምክንያቱም ሁሉ ነገር አይሳካም ወዲያው ማለት አንዱ ስትሉ አንዱ አለቀ ይባላል፣ አንዱ ስትሉ አንዱ አለቀ ይባላል ምናምን እንዲሁ ስትንከራተቱ ነው የምትሉት። በደስታ ሰጥቶ ወንድሙ ኮርቶበት ደስ ብሎት ነው ያንን የመሰለ ቤት ነው ያየነው አይደለ? ከምንም በላይ ሀብቴም ልናደንቅ እንወዳለን። በቃ ጀግና ነህ አንተ። ወንድምህ የደስታውን ጥግ እንዲያይ ስላደረግከው ይሄ ስጦታ ምንም ላንተ ያንስብሃል እንጂ አይበዛብህም። በቃ ወንድም ለወንድሙ ከዚህ በላይ ማድረግ ወንድም ለወንድሙ እኮ ህይወቱን መስዋዕት ያደርጋል አይደል እንዴ? መሆን ያለበት እንደዛ ነው። በቃ ግን ይሄ በስሜት እየተገፋፉ በማይረባ ነገር ማለት ነው በቅጽበታዊ ስሜት ምናምን ሌላ ነገር ውስጥ ገብተው የሚጠፋፉ አንዳንዱ ደግሞ በጣም ክፉ ሆኖ ማለት ነው ክፉ ሆኖ ወንድሙ እንዲቀየር የማይፈልግ ወንድሙን ደህና ነገር ላይ እንዲያርፍ የማይፈልግ በጣም ብዙ አሉ። ለነዚህም እንግዲህ እግዚአብሔር ልቦና ይስጣቸው ነው የምንለው፣ ምንም አንልም ሌላ ነገር ማለት ነው። ምክንያቱም ሁሉም ነገር ከፈጣሪ ነው የሚሰጠው አይደለ? እንደዛ ሲሆን ነው እና የሀብቴን ደስታ እናያለን፣ የብሩክንም ደስታ ማለት ነው። ብሩኬ ስሜቱን ከምንም በላይ ነው እውነት ለመናገር በቃ ስጋራው ደስ ይለኛል እውነት ለመናገር ማለት ነው። ቡራ በመጀመሪያ ክበርልን፣ የኛ አስተማሪ ክበርልን። እውነት በጣም ስላስተማርከን ራሳችንን የቱ ጋር ነን ብለን እንድናይ ስላደረግከን። ሰው አይደለም ለወንድሙ እኮ ለሌላ ሰው ሰጥቶ ያ ሰው የተቀበለው ሰው ደስ ሲለው እንደው ከዛ በላይ ሰጪው ሳይደሰት አይቀርም አይደለ? ቃል ሰው ስጣችሁ ደስ ሲለው ምናምን
ፈጣሪ ፍቅራችሁን ይጠብቅላችሁ። ሌላ ምንም አይደለም። ምክንያቱም ፍቅር ስላለ ነው መሰጣጠቱም ያለው። ይህንን ሰላማችሁን፣ መተሳሰባችሁን ፈጣሪ ይጠብቅላችሁ። ቤተሰቦች እናንተ ጋርም እንደዚህ ያለ ነገር እንዲኖር ፈልጋለሁ። ፈጣሪ ይርዳችሁ። እንደዚህ እያደረጋችሁ ያላችሁ በርቱ፣ ቀጥሉበት። ሌሎችም ምሳሌ ትሆናላችሁ። ቢያንስ ለጎረቤቶቻችሁ ምሳሌ መሆን ትችላላችሁ። አንድ ሰው ለአንድ ሰው ምሳሌ መሆን ከቻለ እንበዛለን ማለት ነው። ብሩኬ ለእኛ ምሳሌ ሆኗል። በቃ ለብዙዎቻችን አስተምሮናል። እስቲ ወደ ቪዲዮ እንሂድ፣ ሀሳብ እንስጥበት። ቤተሰቡ እናንተ ሀሳብ አስተያየታችሁን ወደ ቪዲዮ ገባ በማለት እስቲ ሀሳብ እንድትሰጡኝ በትህትና ጠይቃለሁ። ወደ ቪዲዮ መሌ ራሱን ችሎ እየኖረ ነው። ሀብቴ ገና ጎጆ ሊወጣ ነው። አይ ቲንክ ናኒም በዚህ ክረምት ምናምን ክላሷን ትጨርሳለች ሰኔ አካባቢ ይመስለኛልና ከትምህርት በኋላ ነበረ ሰርጉም ምኑም ጋብቻውም እየተባለ የነበረ ሽምግልናውም የሚጸር ካወጣው ይቅርታ። ምሺ ደግሞ ያንን ታሳቢነት አድርጋ ራሱን እስኪችል ድረስ ይኑርበት ብላ ለሀብቴ ሰጥተዋለች። እና እውነት ነው እንግዲህ ይሄን ነው እናት እንደዚህ ናት። ሁሌ የምታስበውን ነገር ነው ከአንዳንድ የተናገረችው። ጊዜም አልወሰደባትም። ይሄ ቤት ለእኔ ሳይሆን የሚያስፈልገው በዚህ ሰዓት ላይ ለሀብቴ ነው የሚያስፈልገው። ቁጭ ተመስገን ብሎኛል። ሁለቱንም ቤት በምሰራ ሰዓት ላይ በጣም መስዋዕትነት እየከፈለ ላይክ የራሱንም ቋሚ ስራውን እየሰራ ቤቱንም እያሰራ እየተንከራተተ ምናምን ነበር እንትን እያለ በጣም በእውነት እንዲያውን ሳወራው ቀልን ይመስልሻል። ሁለት ቤት የወንድም ያደራ ነው ብሎ በጣም ከልቡ እየሰራ ነበርና እግዚአብሔር ይመስገን ለዚህ ደርሷል። አዎ በጣም ውለታ የሚከብዳቸው ሰዎች አሉ፣ ውለታ የሚቀላቸው ሰዎችም አሉ። ሀብቴ ውለታ ከሚከብዳቸው ሰዎች መካከል ነው ማለት ነው። አንዳንድ ሰዎች አሉ በጣም ዩኒክ የሆኑ ሰዎች ማለት ነው። አደራ ተሰጥቷቸው አደራው እንቅልፍ የሚነሳቸው ማለት ነው። ምክንያቱም በዚህ መንገድ ይሆን የሚፈልገው፣ ይሄ ይደብረው ይሆን እንዴ፣ ይሄን ይጠላው ይሆን እንዴ፣ እንቅልፍ የሚነሳቸው ባለቤት መጥቶ ያን ነገር እስከሚረከበው ስሜቱን እስከሚገልጽ የሚጨነቁ ሰዎች አሉ። አላ ሀብቴ እንደዛ ነው ማለት ነው። ምክንያቱም ወንድሙ ባያስደስተው ሀብቴ እንደዛ ባያደርግ ኖሮ ምናልባት ብሩክ እዚህ ጋር ቆሞ በእርግጠኝነት ላያወራ አይችልም። አዝኖበት ቢሆን ማለት ነው። ስንት እንትን የሚባባላል አይደለ? እቃ ሲገዛ ስንት የሚቀሻሽባል አይደለ? ሰውየው ካሰበው ውጪ የሚወጣበት አለ አይደል? በቃ በዚህ ውስጥ እሱ ግን ወንድሙን አኩርቶታል። ሁለታችሁም በጣም በጣም ስማርት ናችሁ። ስማርት ማለት ሙሽዬ እድለኛ ናት። እንደ አባትም እንደ እናትም ሆና አሳድጋ ዋጋ ከፍላባቸው የሷ ደስታ ከዚህ በላይ ምን ሊሆን ይችላል? አስቡት። አባት የሌለበት ብቻዋን አረቄ ሸጣ ጠላ ሸጣ ጀግና አሉ ብዙ። እሷ አንድ እነ ብሩክ ይዘዋት ወጡ እንጂ አሁንም በጣም ጀግና እናቶች አሉ፣ ብዙ መስዋዕት እየከፈሉ እያሳደጉ ያሉ። ለእናንተ ክብር ይገባችኋል። ፈጣሪ ለልጆቻችሁ ልቦና ሰጥቶ መተሳሰብን ሰጥቶ እናንተን የሚያስደስቱ ልጆች ያድርጓችሁ። እሱ ነው በቃ ዋናው ነገር ማለት። በዚህ ዘመን ወንድም ከወንድሙ ጋር የሚባላበት ዘመን ነው። ቤተሰብ ከቤተሰብ ጋር የሚቀያየምበት ዘመን ነውና በጣም ነው የሚለኝ የኛ ቤት ልጆች እመቤቴ እንዴት እንደምንተሳሰብ ምናምን ብታዩ ይገርመኛል። በመሬትም ጉዳይ ምናምን ሌላው ይባላል እሰማለሁ ምናምን ወንድሙ ላይ ተማዘዝ ወንድሙ ላይ ነገር መጣ ምናምን አይነት ነገር እሰማለሁና እኛ ጋር ግን ሳይ እኔ እንጃ ምንም በቃ በጣም ደስ ይላል። ጥቅም ያላስተሳሰረን በቃ ይሄ ነው ወንድማዊነት፣ እህትነት። በቃ ጥቅም የሚያስተሳስራችሁ ከሆነ ነው የምትጣሉት። ባይዘው በጥቅም ያልተሳሰረ ወንድም ትክክለኛ ወንድምና እህትነት ነው በቃ መሆን ያለበት ማለት። እንደዛ ሲሆን ሰላም ትክክለኛ ቤተሰባዊነት ወንድምነት ያለበት ቤት ነውና እግዚአብሔር ይመስገን። እኔና ሀይሚ ብዙ አልፈናል፣ ብዙ እንተዋወቃለን፣ ከሚገባው በላይ እንተዋወቃለን። እና አንዳንድ ጊዜ ደግሞ ችግሮች ሲፈጠሩ ያው መደካከም አለ፣ አለመግባባት አለ፣ በሰው ተስፋ መቁረጥ አለ። ሀይሚንም ተረድቻት ነበረ ከዚህ በፊት ላይ የሆነ ነገር ሲመጣልኝ መጣላት፣ የሆነ ነገር ሲመጣልኝ መጨቃጨቅ ምናምን አይነት ነገር ነውና ሁሉም ነገር ተረድቻታለሁ እስከ መቼ ብላ ነበር። እስከ መቼም ብዬ ደግሞ እኔም ያው የእሷን ሰላም ለመስጠት ነው እኔም ራሴን ካሉት ነገሮች በሙሉ ያገለልኩትኝ። የእናንተ እንኳን አያልቅም ስላችሁ መቼም ቢሆን መለያየት አይኖርም። ይሄን እኛ 100% እኔ አምናለሁ እንደማትለያዩ ማለት ነው። እና ብሩኬ ተረድቻታለሁ ነው። ምክንያቱም ሃይሚ ካልተለያየም ብላ ቧከረዩ ብላ ብዙ ነገሮችን እንግዲህ ተፈጥሯል። እሱ ዛሬ አስፈላጊ አይደለም፣ በቃ አስፈላጊ አይደለም። ለምን እንደማትለያዩ እኛ እርግጠኛ ነን። በቃ ሃይሚ ጋም አንተ ጋም ያለው አልፈልግሽም የውሸት እንደሆነ ይታወቃል። አንደበታችሁ ነው የሚናገረው እንጂ ልባችሁ አንድ ላይ ነው ያለውና ይሄ እነ ሙሽዬም ስለማይቀበሏችሁ
ልባችሁ ምሽ ስለማይል እለፉት። ሁሌ ነገሮች አልጋ ባልጋ አይሆኑም። እንቅፋት አለ። ያው እንቅፋቱን እየዘለላችሁ እያለፋችሁት ነው እንግዲህ ነገሮች ወደ ስኬት የሚመጣው አይደለ? እንደዛ ነው። ለኔ ባለውለታዬ ነች። በቃ የምፈልገው ነገር ለባለውለታዬ ማድረግ የኔ ግዴታ ነው። አሳክቼዋለሁ። ኢዲዲት እቺ የምታያት መኪና የወንድማችን ሀብታሙ አለማየሁ በጣም መኪና እስካሁን ከሱ ጋር ነበረች። በጥንቃቄ ነው የያዛት፣ ግን ደግሞ የራሱ እንደሆነ አያውቅም እሱ። እንግዲህ ይሄን መኪና ገዝቶ ለሀብቴ ሰጥቶታል። ለሀብቴ የሰጠው ግን ያዘው ብሎ ነው የሰጠው። ለሱ ኦልሞስት 1 ወር ምናምን ይሆነዋል ብሏል። እና ፕሮሰሱን እስኪጨርስ ስም ማዘዋወር አለ ምናምን ነገር ከሰው ላይ ነው የገዛው። እስከዛ ግን ሀብቴ አያውቅም፣ ያው የእሱ እንደሆነ አያውቅም። ያው ትላንትና እንግዲህ ሊጠረጥር ይችላል አይደለ? ነገ ጠብቀኝ አንተን ምናምን ብሎት ነበረና አሁን ግን ራሱ ሲይዘው የነበረውን መኪና ያንተ ነው ብሎ እንትን ሲል ከምንም በላይ ነው ደስ የሚለው። ይመር ብቻ በደ ነው። ዛሬ ሀብቴም ጣና በክላክስ እየቀወጠው እንሄዳለን። ሰፈሩ እንደ አዲስ የሙሽራ አደረኳት አይደል? በዚሁ ይገባበታል። ካልሆነ በቃ እሱ ከናኒ ጋር እየቀወጠው እያበደ ወደ እንትኑ ብቻ ወንድሜ፣ ላንተ ደስ ብሎኛል። እንኳን ደስ አለህ። ይገባሃል፣ ካረክልን ነገር አንፃር ምናምን ይገባሃል። ስንት ጫና ችላችሁ ቤተሰብ እየረዳችሁ በሰው ደስታ እየተደሰታችሁ ምናምን ብቻ ትለያላችሁ። አባቴ ደህና ነሽ? ለማንኛውም ወንድሜ በጣም እወዳለሁ፣ በጣም አከብራለሁ። ረጅም ጤናና እድሜ እመኝልሃለሁ። ከዚህ በኋላ ደግሞ ልጅ የምትወልድበት ጊዜ ደርሷል ምናምን። ግን ልጅ የምትወልድበት ጊዜ ደርሷል አለ። ገና እኮ ሊያገባ ነው እሱ። ያው ሚስቱ ተማሪ ናት። ጥሩ ወንድማማቾች ናችሁ። ወንድማማችነታችሁ ይለያል። በርታ ብለሽ አረላ ለልጆች መድረስ አለብን። መቼም እኛ ያደግነው ልጅ እንዲያድግ ትፈልጋለህ? ኧረ በፍጹም እኛ ያደግነውን ልጆቻችን ማየት የለባቸውም አይደለ? እኛ በባዶ እግር ነው የተማርነው። የ1 ሰዓትና የ2 ሰዓት በእግር ትምህርት ቤት ይሄድ ነው። ኬጂ የለ ምን የለ። እኛ ልጆች ያንን ነገር አያውቁትም ማለት እንዲያውቁማ መፍቀድ የለብንም። በቃ ማለት እኛ ልጆቻችንን ስናሳድግ እኛ ያየነውን ማየት የለባቸውም። የኛ ልጆች ደግሞ እነሱ ያዩትን ነገር ልጆቻቸው እንዳዩ እንደዛ እየተቀባበልን ነው መሆን ያለበት። ስለዚህ ልጅ ሲመጣ ደግሞ ሁሌ ስለ ራሳችሁ ታቆሙና ስለ ልጃችሁ ብቻ የምታስቡት አይደለ? በቃ እንዴት እህቶቻችን አረብ ሀገር ነው ያሉት አይደል? ከኢትዮጵያ ውጪ ናቸው። የሚከፍሉትን መስዋዕትነት ያውቁታል። ደም እየተፉ ነው በገንዘብ የሚያገኙት። በጣም ብዙ ጥረት እንዳላችሁ አውቃለሁና አስቡት። ለልጃችሁ መበርታት አለባችሁ። ለወደፊታችሁ፣ ለቤተሰቦቻችሁ ምንም የሚያስቆመን ነገር የለም። ይሄ ነው እንግዲህ ትላንትና ያልነው ማለት ነው። ትላንትናም ይሄን ሀሳብ አንስተን ነበረ። በጣም ብዙ እህቶቻችን ከባድ ቻሌንጆችን አሳልፈው ለቤተሰቦቻቸው ለልጆቻቸው እየሰሩ ያሉት የተሻለ ህይወትን በመመኘት ነው። ራሳቸውን እንደ ሻማ አገልጠው ልጆቻቸውንና ቤተሰቦቻቸውን ለማኖር ሲሉ ማለት ነውና ክብር ይገባቸዋል። በድጋሚ እናስቆማቸው። ይሄ መኪና ያንቺ ነው፣ ቁልፉንም አስረክባለሁ፣ እንደ ስጦታ ነው የምሰጠው አይደለ? ሰርገን እና እንደዚህ አይነት ከሆነ ቀልድ እኮ ሰላም በለኝ። እየቀለድኩ አይደለም። ይሄ መኪና ያንተ ነው። ማርያም በል መሬቴ አባቴ አንቺ ትቻለሽ። ዋው ወጣለሁ። ግን እኮ የናል አይገባኝም እንዴ ነው የማይገባኝ? ከቻልን ገና ለምን እንገዛለን አይደለ? ይገባሃል ወንድሜ፣ በጣም ይገባሃል። ታማኝነት ከምንም በላይ ነው። በታማኝነት በቅንነት ለሰራው ስራ ይገባሃል። ከቻልን ልቦና ይስጠን፣ ተያይዘን እናደርጋለን። ምንድነው ከምንም በላይ ተያይዞ ማደግን የሚያክል ነገር ደግሞ የትም የለምና ብሩክ ላሳየህን ፍቅርና ደግነት ሀብቴም እንደዛው ክበሩልን እንላለን። በጣም እንወዳችኋለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ በዝት ይበል። ቻው